አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ አይመን ቤተሰቦች እንዲሁ የዜዶ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ ተማም ነው ከኔ ጋር ሁሉም አልሐምዱሊላህ ረቢል ዓለሚን። ትላንትና ቲክቶክ ላይ በሰራው ጥያቄ ብዙዎቻችሁ የአብሽ ሻሂ ለምን እንደሚጠቅም ምን እንደሚጎዳ ማን መጠቀም እንዳለበት ሁሉ ንገሬን ብላችሁ ነበር። ኢንሻአላህ ዛሬ ይዤላችሁ መጥቻለሁኝ። እናንተ ደግሞ ሼር ላይክ ሰብስክራይብ አዲስ ለሆናችሁ ሰብስክራይብ ያደረጋችሁ የቆያችሁ ደግሞ ላይክ እያደረጋችሁ ተባበሩኝ ውዶችዬ። እናንተ ስትተባበሩኝ እና እናንተ ደግሞ ላይክ ሼር ስታደርጉልኝ እኔ ደግሞ ለእናንተ የጠየቃችን ጥያቄ በስነ ስርዓት ይዤ እመጣለሁ ማለት ነው። ግን ላይክ ከሌለ ሼር ከሌለ እኔ የመስራቴን ፍላጎት ይቀንሳል ነው እና ውዶችዬ፣ ትላንትና ቲክቶክ ላይ ነው የለቀቁት። እንዳጋጣሚ ዩቲዩብ ላይ ያለቀቁትም፣ ግን አብዛኞቻችሁ የአብሽ ሻይ ለምን ይጎዳል ለምን ይጠቅማል ብለሽ ስሪልኝ ብላችሁ ነበረ። ኢንሻላ ውዶችዬ እነግራቸዋለሁ የእያንዳንዱ ማን መጠቀም እንደሌለበት ማን መጠቀም እንዳለበት ማለት ነው። አንደኛ የሆድ ችግሮች ያስተካክላል። በነገራችን ላይ ሻሂ የአብሽ ሻሂ የከሙን ሆዳችን ያስተካክልና ማጨም ደግሞ መፍጨትን ያሻሽላል። ያኔ የሆድ ያኔ የበላነው ምግብ የመፍጨትን ጋዝን የመፍጨት እንትን ምግብ ከበላን በኋላ የበላነውን ይፈጭልናል ማለት ነው። ቶሎ የማሰራጨት እንትን አለው፣ ብቃት አለው። ሌላው ነገር ደግሞ ጋዝ ይቀንሳል። በነገራችን ላይ ይሄ የሆዳችን ወይም የሰውነታችን ጋዝ የመቀነስ ባህሪም አለ። የምግብ ፍላጎት ደግሞ ይቀንስልናል። በነገራችን ላይ አብሽ ሻይ ስንጠጣ የምግብ ፍላጎታችን በጣም ይቀንሳል። እናንተ ያው የምትበሉት ምግብ መወሰን አለባችሁ። እኔ አሁን ጥቅሙ እየነገርኳቸው ያለሁት ግን ጉዳትም አለው። ገብቷችኋል አይደለ? ስለዛ በትም ሆነ እንደምታዳምጡኝ ተስፋ አደርጋለሁ። የምግብም ፍላጎት ይቀንሳል፣ አንደኛ ነገር ማለት ነው። ለውፍረት መቀነሻ ደግሞ ይረዳናል። በነገራችን ላይ ሻሂ ማንኛውም የባህላዊ ሻሂ ስንጠጣ ጥቅሞችን የተያያዘ መሆን አለበት ማለት ነው። ስለዛ የምግብ ፍላጎት ይቀንሳል፣ የውፍረት መቀነሻም ይሆናል። አንጀታችን ደግሞ የተወራሱ የተተራከሙ ክምችቶች ማለት የተተራከሙ ክምችቶችን ደግሞ ይቀንስልናል ማለት ነው። በተለምዶ አንጀታችን እኛ በነገራችን ላይ ብዙዎቻችን የምንበላቸው ምግቦች ያው አረብ ሀገር እስካለን ድረስ የተለያየ ዘይታማ ጋዛማ ነገር የበዙ ስለሆነ ያ ደግሞ ለማሰራጨት ብቃት አለው ማለት ነው። የሆድ እብጠትን ደግሞ ውሃ እንድንወስድ ደግሞ ይረዳናል። በነገራችን ላይ የሆድ እብጠትን ደግሞ ይቀንስልናል ማለት ነው። ገብታችኋል? እና ደግሞ አንዳንድ ባክቴሪያዎች ያኔ ሰውነታችን ምናምን ባክቴሪያ ምናምን ይቀንስልናል ማለት ነው። እና ያው ጥቅሙ እየተተባተብኩም እየነገርኳችሁ ነው። ወላይ ሴትዮዋ ትመጣብኛለች ብዬ ስለፈራሁም እየተተባተብኩ እየነገርኳችሁ ያለሁት። እና ደግሞ የአብሽ ጥቅሙ ይሄንን ይመስላል። ግን ጉዳቶችም አሉ በብዛት አሁን ምሳሌ የአብሽ ጉዳት በነገራችን ላይ እኛ ላይ መስለን ይችላል። ለጊዜው ብንጠቀሙ ውፍረታችን ለመቀነስም ሆነ ለተለያየም ነገር ሆነ ለምን ይረዳን ለምን የማይረዳ ምናምን ብለን እንትን ስንል ሊጎዱን ይችላሉ ማለት ነው። የኔ ውዶች አሁን ምሳሌ ጉዳቶቹ ልንገራችሁ እኔ ማለት ነው። ብዙ መጠቀም መርዛማ ነው። በነገራችን ላይ ብዙ መጠቀም መርዛማ ነው። ሆዳችን ደግሞ መቃጠል ስሜት ይሰማናል። ለነፍሰ ጡር ሴት ሲጀመር አይመከርም። ይሄ ውዕድ ለነፍሰ ጡር ሴት አይመከርም። በነገራችን ላይ እኔ እንደ አጋጣሚ ቲክቶክ ላይ ነው የሆነች ልጅ አይቻት ሁላችሁ ተጠቀሙ ምናምን ስትል ነው ያየዋት። እና ለነፍሰ ጡር ሴት ሲጀመር አብሽ አይፈቀድም ማለት ነው። እንደው አይመከርም በነገራችን ላይ ማለት ነው። የሆድ ቁስለት ያለባችሁም ደግሞ እንደዛው የሆድ ቁስለት ላለባችሁ ደግሞ ሲጀመር አይመከርም ማለት ነው። እና ደግሞ ለረዥም ጊዜ መውሰድም አትችሉም። ማንኛውም ሰው ለረዥም ጊዜ ያውም በተከታታይ መውሰድ አይቻልም ማለት ነው። ዞትር ከሚሆን ቢያንስ በሳምንት 3-4 መጠቀም ትችላላችሁ ማለት ነው። እና ውዶችዬ እናንተ በምትጠቀሙበት ሰዓት ምግብ በበላችሁበት ሰዓት መሆን አለበት። ገብቷችኋል አይደለ? ምግብ በበላችሁበት ጊዜ መሆን አለባችሁ ማለት ነው። ለረዥም ጊዜ እንዳትጠቀሙ ብያቸዋለሁኝ።
እና ደግሞ እርጉዝም ሴት እንዳትጠቀሙ ብያለሁ ማለት ነው። እና ደግሞ የጤና እንትኖች እናንተ ማለት ነው እኔ አሁን በምናገረው ነገር ካላመናችሁ ጉግል ክሮም ላይ ገብታችሁ መጠየቅ ትችላላችሁ። ዶክተሮች እየሰሩበት ነው ስለ አብሽ ስለ ማንኛውም ነገር። እኔ አሁን እኔን ካላመናችሁኝ ማለት ነው ገብታችሁ ዩቲዩብ ላይ ገብታችሁ ስለ አብሽ መጠየቅ ትችላላችሁ። ማን መጠቀም እንደሌለበት፣ ማን መጠቀም እንዳለበት፣ ምን አይነት ሴት ነው መጠቀም ያለባት፣ ይሄ ነገር ተጠንቀቁ። ሳታውቁ ዝም ብላችሁ አትጠቀሙ። በህይወታችሁ ላይ ደግሞ አትቀልዱ የኔ ቆንጆች። እናንተ ደግሞ ለውፍረት መቀነሻ ለምትሉኝ ዜድዬ ኧረ ተባበሪኝ። በቃ ብዙዎቻቸው እኔ በጣም ይገርመኛል። ወላሂ ላዚም ነው የምላችሁ እና አላህ ይርዳችሁ። በነገራችን ላይ ቀላል ነው ውፍረት ለመጨመር በጣም ቀላል ነው። በቃ ምን ልበላችሁ ለ2 ደቂቃ ለ3 ደቂቃ ራሱ ቁጭ ብንመገብ እንወፍራለን እና በነገራችን ላይ ለመወፈር ቀላል ነው፣ ለመቀነስ በጣም ከባድ ነው። እና ውዶችዬ ይሄ የአብሽ እንትን በጣም ጠቃሚ ነው ያለው ማለት ነው። አሁን እዚህ ጋር ፍሬው እያንተከተኩት ነው አይደለ? ፍሬው እያንተከተኩት ነው፣ ግን ፍሬው ካወጣሁት በኋላ አልደፋውም። አጠቃቀሙ ነግራቸዋለሁ። አብሽሮ ይሄ አሁን ፍሬው ማለት በጣም ብስል ብሏል። እኔ ደግሞ ዘፍዝፌው ነው ያደርኩት። ፈጅር ከሰገድኩኝ በኋላ ዘፍዝፌ ያደርኩኝ። ከዛ በኋላ አንተከተኩኝ ጠዋት። ከዛ ደግሞ ጠጣሁት ማለት ነው። ከቁርስ በፊት ነው የጠጣሁት እኔ ማለት ነው። እኔ አንደኛ የሆድ ድርቀትም ስላለብኝ እና ደግሞ ሽንት ቤት እንዲያራሩጠኝ ስለፈለግኩኝ ነው ማለት ነው የተጠቀምኩት ጠዋት ምግብ ቁርስ አልበላ በፊት እና እንደዛ ነው ያደረኩት። ምክንያቱም በጣም ሆዴ እያመመኝ ስለነበረ እና ሆዴም እየቆረጠኝ ስለነበረ ለዛ ይረዳኛል ብዬ ስላሰብኩኝ ነው። እና ደግሞ አጠቃቀሙ ደግሞ 1 ማንኪያ እንትን አብሽና 1 ኩባያ ውሃ አድርጌ ነው ያንተከተኩት። አጠቃቀሙ ይሄንን ነው። በቃ አንተከተኩት፣ መጠቀም ትችላላችሁ። ነገር ግን መጠቀም ያለባችሁ መጠቀም የሌለባችሁ እወቁ። ዝም ብላችሁ በህይወታችሁ አትቀልዱ ማለት ነው። በተለይ እርጉዝ የሆነች ሴት እንደገና አሁንም የሆድ ቁስለት ያለባችሁ እህቶቼ አትጠቀሙት ማለት ነው። መጥፎ ነው፣ ለእናንተ አይሆንም ማለት ነው፣ አይመከርም። ወዶችዬ ቪዲዮን ላይክ ሼር ታብ እያደረጋችሁ ለብዙ ሰው እንዲዳረስልኝ ተባበሩኝ። በአሁኑ ሰዓት ደግሞ ቻናሌ በጣም ዘፍ ብለዋል እና የሁላችሁም ጥያቄ እንደምመልስላችሁ ምናምን እና ትናንትና በለቀቁት ቪዲዮ ላይ ምን አለች መሰለች አንዷ፣ ግን መዳም ቤት አይደለችም ያለሽው አንቺ፣ ይሄ ሁሉ እቃ በእነሱ ነው የምትጠቀሚ ወይስ ገዝተሽ ነው የምትጠቀሚ ብላኛለች። እኔ ውዴ ማለት ነው አልሐምዱሊላህ ረቢል ዓለሚን ምርጥ ቤት ያጋጠመኝ። እኔ በብሬ እንኳን ይቅርና ምግብ ይቅርና ልብስ ራሱ በብሬ አልገዛም። አልሐምዱሊላህ ረቢል ዓለሚን እስካሁን ባለሁበት ደረጃ እንኳን ለልብሴ ይቅርና እንኳን ለምግብ ይቅርና ልብስም በራሴ አልገዛም ነው ውዶችዬ። እና ዱዓ አድርጉልኝ። እናንተም ደግሞ የተመቻቸ ኑሮ አላህ ይወፍቃችሁ፣ የተመቻቸ ኑሮ አላህ ይስጠን። ሁላችንም ለሀገራችን አላህ ያብቃን፣ ከልጆቻችን ጋር አላህ ያገናኘን፣ ለቤተሰቦቻችን፣ ለእናትም፣ ለአባት፣ ለእህት፣ ለወንድማችን በሰላም አላህ ያስገባን። እና ደግሞ አላህ ሱብሃነሁ ወተዓላ የሰራችሁት በቡር እንዲወድቅላችሁ አላህ ሱብሃነሁ ወተዓላ መልካሙ ቀን ይስጥልኝ ውዶችዬ። እንግዲህ ያው እየለፈለኩኝ እያበዛሁባችሁ ነው። ነገር ግን የሚጠቅም እስከሆነ ድረስ እስከ መጨረሻ ብታዳምጡት ደስ ይለኛል። ግን እስከ መጨረሻ ካላዳመጣችሁት ሊጎዳችሁ ስለሚችል ተጠንቀቁ ባይ ነኝ እኔ ውዶች ማለት ነው። አሁን ትናንትና በለቀቁት ቪዲዮዎች በጣም ብዙ ሰው ምንድን ነው እንዴት ነው ምናምን ብላችሁ ነበረ። እንግዲህ ያው ይሄ እስከ መጨረሻ ካዳመጣችሁት ይገባችኋል ብዬ ተስፋ አደርጋለሁ። ፍሬው ደግሞ ስትቀቢ ያሳይኝ ለምትሉኝ ደግሞ ፍሬው እቀባዋለሁ፣ ችግር የለውም ማለት ነው። እና ደግሞ ቆይ አሁን እንደውም ግማሽ አለኝ አትሉኝም? አሁን እጠጣዋለሁ፣ ግን ቲክቶክ ላይ ነው የምለቅላችሁ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። በጣም ነው የምወዳችሁ ማከብራችሁ። በተለይ ላይክ ስታደርጉልኝ በጣም ነው የምትሉኝ የምታስደስተኝ። ላይክ አድርጉልኝ። ላይክ ስታደርጉ ለብዙ ሰው ተደራሽነት